እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለት መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬና ብዙ አላነሳም፣ ዋትሳፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትሳፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና ሳያቸው ደህና ናቸው። ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100,000 ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አደረኩለት። ስደውል አይመልስልኝም ነበር። ቴክስት አደረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋርና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው አሁንም። ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል አረ የኔ ልጅ አልገባም አሉ። ከወንድማችን ፍራኦል ኤቲቻ ጋር እና ከኔ ጋር በተገናኙ ጉዳዮች ላይ የተለያዩ ቪዲዮዎች ሲንቀሳቀሱ ለማየት ችያለሁ። ያው ሁላችንም እንደምናውቀው እጅግ በጣም መልካም ልብ ያለው ቅንና መልካም ልብ ያለው ወንድማችን ነው። ሁላችንም በዚህ በጎ ስራው በሶሻል ሚዲያ ላይ እናውቀዋለን። እኔ ግን ሶሻል ሚዲያ ላይ ብቻ አይደለም ፍራኦልን የሚያውቀው፣ እንደ ቤተሰብ በሀዘናችን ጊዜ ከኛ ጋር እኩል የሚያዝን፣ በደስታችን ጊዜ ከኛ ጋር አብሮ የሚደሰት፣ እንደ ቤተሰብ እጅግ በጣም የቅርብ ወዳጃችን፣ እንደ ቤተሰብ በሁሉ ነገር ከኛ ጋር አብሮ የሚሆን እስከ ዛሬም ድረስ ከጎናችን ያለ እጅግ በጣም መልካም ወንድማችን ነው። ከፍራኦል ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየው ነው። እነዚህ ተቆርጦ የሚወጡ ቪዲዮዎች ለማየት የሞከርኩት ኃላፊነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ከዚህ ጋር ተያይዞ ወንድማችን ፍራኦል ኤቲቻ በዚህ ሳምንት ውስጥ ተቆርጦ በወጣ ቪዲዮ ላይ ያየሁት ወንድማችን ቴዲ ሐዋሳ ቤት ገብቶ ቴዲ ሐዋሳ አንድ ጥያቄ ጠይቆት ነበር። ወንድማችን ፍራኦል ለተቸገሩ ሰዎች እንዲደርስ የላከው ገንዘብ ለነዚህ ለተቸገሩ ሰዎች ደርሷል ወይ የሚል ጥያቄ ጠይቆታል። ለዚህም ጥያቄ ወንድማችን ፍራኦል ምላሽ ሲሰጥ የኔን ስም በመጥቀስ የመለሰው ምላሽ አለ። ለማንሳት እንደሞከርኩም ወንድማችን ፍራኦል የማይካድ ሀቅ፣ የማንደብቀው እውነት፣ ለተቸገሩ ሰዎች ይረዳል፣ ለወገኖች ይደርሳል፣ ቅንና መልካም ሰው ነው። እኔ ፍራኦልን የማውቀው በዚህ መንገድ ነው።
ወንድማችን ቴዲ ባነሳው ጥያቄ ላይ ወንድማችን ፍራኦል ምንም እንኳን ተናዶ ቢሆን በዛ ሰዓት ላይ የሚያነሳው ወይም ያወራቸው ንግግሮች ወደ ሰው ጆሮ በሚደርስበት ጊዜ ይዞ የሚመጣውን ነገር በደንብ ማሰብ ነበረበት የሚል ሐሳብ አለ። ከዚህ መነሻ ወደ ዋናው ሐሳቤ ስመለስ ወንድማችን ፍራኦል በቀጥታም በተዘዋዋሪም የተቸገሩ ሰዎችን ይረዳል። በተዘዋዋሪ የተቸገሩ ሰዎችን ይረዳል ብዬ ሳነሳ ወንድማችን ፍራኦል በእኔ አማካይነት ለተቸገሩ ወገኖች 2 ጊዜ ድጋፍ አድርጓል። ወደ እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፍራኦል እኔ ጋር 2 ጊዜ በእርዳታ ጉዳይ ተገናኝተናል ብያቸዋለሁ። ከዚህ ውጪ ግን ወንድማችን ፍራኦል በእርዳታ ጉዳይ ብቻ ሳይሆን ከኔ ጋር የሚገናኘው እንደ ቤተሰብ ለኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፍራኦል ኢቲቻ ጋር ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ፣ ምንም አይነት ክፍተት፣ ምንም አይነት መካከላችን ላይ የተፈጠረ አለመግባባት የለም። ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ዛሬም እኔና ፍራኦል ትላንት የነበረው ወዳጅነታችን እንደተጠበቀ ነው። 2 ጊዜ የላካቸውን አደራዎችን ወይም አድርስልኝ ለነዚህ ወገኖች ብሎ የላከውን አደራ አድርሼ እዚህ ጋር በምታዩት ቲክቶክ ገጽ ላይ እነዚህ 2ቱም ቪዲዮዎች በማስረጃ ተለጥፈዋለሁ። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው። በካንሰር ምክንያት ታማ ወንድማችን ፍራኦል ኢቲቻ እቺን እህታችንን ለማሳከም ከወዳጆቼ ጋር አብረን ሆነን እርዳታ እየጠየቅን ባለንበት እኔና ፍራኦል በግል ጉዳይ ስልክ ተደዋውለን ስናወራ አጋጣሚ እቺ በአጥንት ካንሰር ህመም ምክንያት የታመመች እህታችን አጠገቤ ላይ ስለነበረች ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም 2ኛና 3ኛ ሀሳብ አላወራም። 300 ሺህ ብር እሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300 ሺህ ብሩን ልኮ ለዚች እህታችን ገንዘቡን በካሽ 300 ሺህ ብር አድርሼ እግዚአብሔር ይስጠው እህታችን ታክማ ድና መታ አሁን አለች። 2ኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየኋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ 1 መኪና ውሃ፣ 1 መኪና ዱቄት ልኮ አደራውን አድርሼለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት ፍራኦል ማስተር አብነት ጋር የላከውን ገንዘብ አደራውን አላደረሰም
የሚሉ ቪዲዮዎችና ፌስቡክ ላይ የሚጻፉ ጽሁፎች ናቸው። እኔና ፍራኦል በዚህ ልክ የምንተማመን፣ በዚህ ልክ ግልጸኝነት በሞላው ሁኔታ ለተቸገሩ ወገኖች የምንደርስ አንድም የተቀላቀለ የተበረዘ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቦረና ላይ በነበረው ድርቅ ጊዜ ፍራኦል በእኔ አማካይነት ብቻ አይደለም እርዳታ የሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ። እውነት ለመናገር ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ወንድሜ ፍራኦልም በዚህ ጉዳይ ላይ አጠር ያለ ሀሳብ እንደሚሰጥና ነገሩን ለእናንተም ክሊር እንደሚያደርግ ተስፋ አደርጋለሁ። በዚህ ሀሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ሲጠይቀው እርግጠኛ አይደለሁም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ። በእናንተ በደጋጎች ሰጭነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ከአፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች፣ አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ፣ የተጀመረው በጎ ነገር ይቀጥላል። እንቀጥላለን። እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ ይመኛል። ፍራኦል ዘርፎ ነው የወጣው ከኢትዮጵያ። ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በእኔ በነበርኩበት የላት። እኔ ባለውበት ስታተስ ኢትዮጵያ አንድ በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል፣ ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። ስለዚህ የሚዘረፍ ገንዘብ የለም ሲጀምር። ስታተሴ ያንን የነበርኩበት ስታተስ የሚዘርፍ ስታተስ ላይ አልነበርኩም። ሰው የሚረዳኝም የምድራዊ መንግስት የለም፣ የምረዳው ምድራዊ መንግስት የለም። ስለዚህ የሚረዳኝ ሰማያዊ መንግስት ነው፣ የምረዳውም ሰማያዊ መንግስት ነው። በምን መልኩ ነው የምትረዳው ካላችሁ፣ ለድሆች የሰጠ እግዚአብሔርን ያበድራል ስለሚል እኔ ያንን ፕሪንስፕል ነው የምከተለው። መስጠት፣ ለድሆች መስጠት እግዚአብሔርን እንደማበደር ስለሆነ በፈለግኩት ጊዜ እግዚአብሔርን እጠይቀዋለሁ። አሰጥ ብለኸኛል፣ ሰጥቻለሁ፣ አበድሬሃለሁ፣ ብድሬን ክፈለኝ ብዬ ነው የምጠይቀው እግዚአብሔር። ፕሪንሲፕሌ ሰማያዊ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ለዚህ ነው ለእያንዳንዱ ሰው በመጡበት መልኩ ማልመለስም። ለዚህ ነው ከማንም ሰው ጋር ክፉ ነገር መነጋገር ማልፈልገው። ስለዚህ ሁላችሁን የምጠይቀው ምንድን ነው? እኔ መስጠት ነው ስራዬ። ካለኝ ላይ ነው ማካፍለው። ማንም ሰው ጠይቆኝ ካመንኩበት እሰጣለሁ።
ካሳመነኝ ካመንኩበት እሰጣለሁ። ያመንኩበት ልቤ የሞላውን እሰጣለሁ። ስሰጥ ለምን ሰጠው ብዬ አይጸጽተኝም። ሰጥቼ ተሰድቤ አይጸጽተኝም። የሰጠሁት ሰድቦኛል፣ የሰጠሁት ሞልጮኛል፣ ከእርዳታ ነው ተቀብለ የተባልኩበት አለ። ግን ኢን ጄኔራሊ ሰው የፈለገውን ነገር ሊል ይችላል። የሶሻል ሚዲያውን ለምንድን ነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው፣ መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት ስል ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ ሁለት አግዳሚ ወንበር ነው፣ እኩል ነው የምትቀመጠው። ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው፣ እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው፣ የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለህበት የተቀመጥክበት አግዳሚ ወንበር ስለሆነ። የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ አልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ የምታውቀው። የኛ ማህበረሰብ ርቀት ላይ ያለውን ሰው ነው የሚያከብረው። ርቆት ያለውን ሰው ነው፣ አጠገቡ ያለውን ሰው አይደለም ሪስፔክት የሚያደርገው። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ፣ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ አምጡ የሆነ ሰው እንርዳ አንልም። ከራሴ ከሰራሁት ነው የምሰጠው። ከሰራሁት ነው ከአፌ ላይ አንስቼ ነው የምሰጠው። በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ለኋላ ሂጄ ስቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳን ያለው። ቴዲ 9 ሚሊዮን ለእኔ ምን ያደርግልኛል? ለራሴ ባውለው ብል ብዙ ነገር ያደርግልኛል። ኢትዮጵያ ውስጥ ብዙ ነገር ልሰራበት ይችላል። ግን ኦኬ ባካፍለው ብሰጠው የሆነን ሰው አሁን እናቶች አሉ አይደል? ከመንገድ ላይ ጎዳና ተዳዳሪ ቪዲዮዎቹ አሉ። እኔ አጠፋፍቻቸው ነው ከኔ ቲክታክ ላይ ሌላም ሰው ጋር አሉ። መንገድ ላይ ህፃን ይዘው የተኙ እናቶች ወደ ቤት መልሻለሁ። መንገድ ላይ እኔ እዚህ ጋር የተደላደለ ፍራሽ ላይ ተኝቼ እነሱ ቢያንስ 500 ሺህ ብርና 1 ሚሊዮን ብር የነሱን እፎታ የሚሰጥ ከሆነ እግዚአብሔርን ያመሰግኑበታል። ስሰጥ እንኳ ሰጥቻለሁ እኔን እየሰጧችሁ አይደለም ነው። እግዚአብሔር በእኔ በኩል አልፎ ሰጥቷችሁና እግዚአብሔርን አመስግኑ ነው ማለት። መታበይ እንኳ አልችልም፣ አልታበይም። ለምን ሲባል የሰጠኝ እግዚአብሔር እንደሆነ አውቃለሁ። የተቀበልኩት ከሱ እንደሆነ አውቃለሁ። ዝቅ ብዬ ነው የመጣሁት። እየተሰደብኩ ነው። ማንም እየተነሳ እየሰደበኝ፣ ማንም የኔን ፎቶ እየዘቀዘቀ እየሰደበኝ፣ ቤተሰቦቼ እየተሰደቡ፣ እናቴ እየተሰደበች፣ ሁሉ ነገር እየተሰደበ እሺ ብዬ ነው። ለምን እነዚህ ሰዎች እየተሰደብኩም ቢሆን አንድ እንጀራ በልቶ ካደሩ ለእኔ አምብለስድ። ጌታ ኢየሱስ ክርስቶስ ተፍቶ በጥፊ ሲመታው የመታን ተናገር ሲለው ምን አርጌ ነው የመታኝ አለው። ምን አርጌ ነው የመታኝ ብሎ አንገቱን ደፍቶ ወጣ ይላል። ምን አርጌ ነው የመታኝ ብሎ ነው መለሰለት። እሱ በዛ ደረጃ ያን መመለስ ከቻለ እኔም ልመልስ የምችለው ይሄንን ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው? 100 ብር አሜሪካ ውስጥ 100 ብር ሰው ሰጣችሁ ማለት የ10 ሰዓት ስራ ነው የሚሰጣችሁ። 10 ሰዓት ቆሞ የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺን ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ ኢትዮጵያ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቷል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት የምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው። የኛ ማህበረሰብ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጠው ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል፣ ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people። የኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን
በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈርቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ ሁለት ወንድ ነኝ፣ ሶስተኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩትም አስተዳደግ እየፈራው አይደለም። ግን በጣም የምፈራው ማከብረው እግዚአብሔርን፣ በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥ፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የምሰደበው ምኑ ጋር ነው? እኔ ራሴ ፈልጌ አጣሁ። እኔ ራሴ ይቅርታ ለማለት ፈልጌ አጣሁ። የቱ ጋር ነው? የቱ ጋር ነው እኔ ወንጀለኛ መባለው? የቱ ጋር ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘረፉ ብዙ አሉ። ዘርፎ ሰጡ አልሰጡም? አልሰጡም። በየመጠጥ ቤት በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሃ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ። እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ከሶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶን ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደል? እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ፣ እንዳትሄዱ። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ይኸው ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላሉ። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉን። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ዳህ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይታል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው ምልክላችሁ የነበረው። አገሩ ላይ ስንት ዳህ እያለ ለአረብ ያሽቃብጣል፣ ለመወደድ ለመፈመሳል። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ። ይሄ ምንድነው ድርጅቱ ተብሏል። አይደለም ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን። ገብቷል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርቲፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር፣ ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣
እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው አብረ መሰራው ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የት ነህ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ